ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክንያቱም ሁሉም ሰው በተለይ ስደት ላይ ያላችሁ ሼር አድርጉት። የዚችን ልጅ አሟሟት ስሙት፣ እንዴት እንደሞተች ሚስጥር ወጥቷል፣ ቪዲዮ ወጥቷል። ቪዲዮን ተመልከቱት እስከ መጨረሻ። ከዛ ሀሳቤን ሰጣለሁ። በጣም ነው የሚያሳዝን። ሰዎች ተልቋልና ያን ቪዲዮ እንግዲህ እዛ የመሰራ አንድ ኬንያ ቀርጻ እንግዲህ ለደላላው ልክላት፣ ደላላው ደግሞ ያው ለቤተሰቦቿ እንትን ያለችው። ለማንኛውም ቪዲዮ በአረብኛ ነው፣ ሰምተነው እንምጣ። እኔ ተረጉምላችኋለሁ። ጉሊሳዊ ተራቲብ ዋሂድ ቤት ኢንቲ ቼኪ ኮይስ ከሊወል ሽጉር ማፊሽ ኮይስ ከሊወል ምሳፈር ጉሊፊ ሙሽኪላ ሀጊ ከዳመ ተራጅማ ጉሊፊ ሙሽኪላ ዋጅድ ሀጊ ናፋር ብሮካር ሳዊ ፍሮስ ተራቲብ እጅህን ሽጉር ባደን የርጅ ፍሮስ አርህን ጉል ከፈሮ ኢትዮጵያ ማፊረጅ ሀጊ ፍሮስ ሹኑ ሳዊ አና ሹፍ ሀጊ ከዳመ ቀርባል ከፈር ሄ ጉሊሳዊ ተራቲብ ዋሂድ ቤት ሾፍ ሽጉር ዘን ከሊወል ሽጉር ማፊ ሽጉር ዘን ሳዊ ተራቲብ ቲከ ከላሙ ኪዳ ቪዲዮን እንግዲህ እንደያያችሁት ነው። ቪዲዮ ላይ እቺ ልጅ የ16 ዓመት ልጅ ናት። በነገራችን ላይ ለዛ ነው ቪዲዮ ላይ የምትላለች ያቺ ገናዩ አረብኛው ትንሽ ያው የተሰባበረ ስለሆነ እኔ በደንብ ልተርጉምላችሁ እና ምን ትላለች ቪዲዮ ላይ እቺ ልጅ በጣም ትንሽ ልጅ ናት፣ ገና ህፃን ልጅ ናት። ለቀናት ምግብ እየበላች አይደለም። በዛ ላይ ደግሞ የሆነ ቤት ገብታ ወጥታለች። አሁን ደግሞ ወደ ሀገር እንድትመለስ ከዚህ በፊት ደግሞ ያልከፈልኩት ቀሪ ብር አለብኝ፣ እንዴት ነው መሆነው እያለች እያለቀሰች ነው። በጣም ትንሽ ልጅ ናት እያለች ነበር እዛ ጋር የምትናገረው። በነገራችን ላይ ይህን ቪዲዮ ደላላዋ ናት እንግዲህ ተቀርጻ እንደዚህ እንዲላክላት ያደረገችው ማለት ነው። ከዛ ይህን ቪዲዮ ተወስድና ለቤተሰቦቿ ትሰጣለች። የቀረ ብር ስላለ ስትሄድ ያው በኋላ ይከፈላል የተባለ ብሬን ስጡኝ ብላ ትጠይቃለች ማለት ነው። እንግዲህ እዛ ይሄ ደግሞ ግብጽ የተረገገ ግብጽ ሁሉን ነበር የሚቀጠቅጣቸው። በነገራችን ላይ እቺ ከልቻ እህታችን ወደ አኽራ ሄዳ ሞተች እንጂ ሌሎችንም ይደበድባቸው ነበር። የሚገርማችሁ ነገር ከዚህ በፊት እዛው ቤት ውስጥ እንግዲህ የሞተች ኢትዮጵያ ያለች በሰሞኑን የኢትዮጵያ ኤምባሲ እንግዲህ ሪያድ ላይ ያለው የዛው ሪያድ ላይ ያለችው እህትየውን ኤምባሲ ጠርቷት ነበርና ከዚህ በፊት እዛ አንዲት ኢትዮጵያ እንደሞተች ተደራራቢ አልጋ ነበረ። ከዛ ላይ ራሷን አንቃ ራሷን አጥፍታለች እና በዛ ምክንያት እዛ ቤት ውስጥ ካሜራ እንዲገጠም አድርገናል አሉ ኤምባሲዎቹ። እና አሁን ካሜራው ላይ ግን የሚገርማችሁ ነገር ልጅቷን ሲመታት ሙሉ ለሙሉ አይታይም፣ ተቆርጧል። ገባችሁ? ስለዚህ ቪዲዮን ይዛችሁ ልኑ ብለው ኤምባሲዎች ያው ቪዲዮ ላይ ሲመለከቱት ያገኙት እነሱ የተወሰነ ብቻ ነው፣ በደንብ አይታይም። እና ቆርጠው ነው ቪዲዮውን ቆርጠው ነው እንግዲህ ለኤምባሲው እንትን ያሉት ማለት ነው። ስለዚህ ሲደበድባት ሌሎችን ሲደበድብ አይታይም። እና የሚገርማችሁ ነገር ሌላ ደግሞ እዛው የምትሰራ ልጅ እዛው ውስጥ ያለች አሁን ኦልሞስት 1 አመት ሆኖታል እና ሌላ ቤት ውስጥ ገብታለች። እና ልጅቷ ለእኔ ምን አለችኝ በውስጥ አናግራኝ፣ ሙቤ እኔ ይሄ ሰውዬ ጨለማ ክፍል እያስገባ ነበር የግብጽ ልጅቷን የገደላት የሚቀጠቅጠኝ፣ ሁሉን ነበር እዛ የሚደበድበው፣ ሁላችን ነበር የሚደበድበው እነሱና ሱዳኔው። እና ደግሞ ልጅቷ ከሞተች በኋላ ሬሷ 3 ቀን ሙሉ እዛ ቤት ውስጥ ቁጭ ብሎ እና እሱና የገደላት እንዴት እንደገደላት በጣም በሚያሳዝን ሁኔታ ያው እየቀጠቀጣት በእግሩ አንገቷ ላይ ተጭኖ ነው በቃ ነፍሷ እስከምትወጣ እንትን ያላት ማለት ነው የገደላት። እና ከዛ በኋላ እሱና ያ ሱዳኒው ሬሳውን ለመደበቅና ለማጥፋት ፈልገው ነበረ። ግን ያው ለዛ ለኤጀንሲ ዋና ሳውዲ ባለቤት ተደውለት ራሱ አረ እዚህ እዛ የሚሰሩት ልጆች እዚህ እኮ የሆነ ልጅ ሞታለች፣ ኦልሬዲ 2 ቀን ሆነውታል፣ እባክህን ምናምን ሲሉት በቃ እሺ ምናምን እያለ እሱ ራሱ። ስለዚህ ይሄ ለመጀመሪያ ጊዜ አይደለም እንደዚህ የሚደረገው። ከዚህ ቤትም እዛ ቤት ውስጥ ኢትዮጵያዊ ሞታለች ራሷን አንቃ ነው ብላ በተደራራቢ አልጋ እሺ። እና እንደዚህ እሷንም ይሄኔ ቀጥቅጦ ይሆናል እንደዚህ ገለዋት ይሆናል። እና እነዚህ ሰዎች ለህግ መቅረብ አለባቸው። በአሁኑ ሰዓት ላይ ግብፁም ያም ሾፌሩም ሱዳኒ እስር ቤት ነው የሚገኙት። ግን እዛ ቤት ውስጥ በጣም በርካታ ልጆች ነው የተደበደቡት። በጣም በርካታ ልጆች፣ በጣም ብዙ ነገር ነው ሲሆን የነበረው። እና ደላላዋ ደግሞ ይሄን ቪዲዮ ተቀርጻ ወደ ቤተሰቦቿ እንዲላክ ያደረገችው ገንዘቧን ለማግኘት ነው። ስለዚህ ደላላውም ታቅ ነበር፣ ስንት ነገር እያወቀች ነው እንግዲህ ዝም ያለችው። ደላላውም
ኢትዮጵያ ያለችውም ኤጀንሲውም ኢትዮጵያ ያለው ሳውዲ ያለውም ኤጀንሲ በዚች ልጅ ሞት መጠየቅ አለባቸው። ወደ ህግ ቀርበው መጠየቅ አለባቸው። ለምን የሰው ህይወት ነው የጠፋው? ይሄ ትልቅ ወንጀል ነው። ሀገራችን ላይ እንደነዚህ አይነት ኤጀንሲዎች፣ ደላሎች በህግ መጠየቅ አለባቸው። ቪዲዮ ሽራ ያሳዝናል። ቤተሰብ ስላማሟቷ እንግዲህ እንደሰማችሁት ነው ማለት ነው። ሙሉ መረጃውን አስገብቼላችኋለሁ። እንግዲህ ህይወቷ እንኳን አላልፍም ሲል ጊዜ እየረገጠ ከዚህ በፊትም ደግሞ ሀበሻ ህይወቷ እንዳለፈ እዛ ቤት ውስጥ ተነግሯል። ከዛም ካሜራ ተደርጓል ማለት ነው። ድብቅ ካሜራ፣ እሱ ካሜራ እንዳለ አላወቀም ነበረ። ምን እንደገደላት ሳይታወቅ ሌላ ሀበሻ ሞታ ነበረ። በጣም ነው የሚያሳዝነው። በዛ ላይ ልጅቷ በጣም ህጻንና የ16 አመት ልጅ። ስለዚህ ይሄ ኤጀንሲው ተዘግቷል ተብሏል። እንኳንም ተዘጋ፣ መዘጋቱ ብቻ አይደለም ቅጣት መደረግ አለበት። እንዴት በየጊዜው እንደዚህ እህቶቻችን በስደት ላይ ህይወታቸው እያለፈ መንገደላቸው ምንም ነገር አይታወቅም። በቃ ሞቱ፣ ነፍስ ይማር ብቻ ሆነ። አስክሬን ወደ ሀገር ሸኙ ብቻ ሆነ እና እንግዲህ በጣም በሚያሳዝን ሁኔታ ነው። ሁሉንም እንደሚደበድባቸው፣ ጨለማ ክፍል እየወሰደ እንደሚቀጠቅጣቸው ግብጻዊውና ሱዳኒው ሁለቱ ናቸው ማለት ነው። እዛ ሆነው ሀበሾችን የሚደበድቡት በጣም ነው የሚያሳዝን ከሚባለው በላይ ማለት ነው። በዛ ላይ እኔ እኮ ምለው ቆይ እነዚህ ዝም ብለው የሚቀመጡ ናቸው እንጂ መክተብ ውስጥ እነዚህ ልጆች ምን አደረጋችሁ? በምንስ ምክንያት ነው? ምንድን ነው ይባላል። እና እንዲሁም ደግሞ ጥቃት እንደሚያደርሱባቸውም ተነግሯል ማለት ነው። እዛ ውስጥ ያሉ እህቶቻችን ላይ ማለት ነው። ሱዳኒውና ግብጻዊው ማለት ነው። ሁለቱ እንደፈለጉ እያደረጉ ሴቶችን እየወሰዱ እያንዳንዳቸውን ህይወታቸውን እያበላሹ የሴትነት ጥቃት እንትን እያሏቸው ከዛም በኋላም ነው እንግዲህ ከዚች ጋር እንግዲህ ሁለተኛ ሰው ነው ሁለት ኢትዮጵያዊ ነው ህይወታቸው ያለፈ። ሌሎቹ ግን እየተደበደቡ እየተቀጠቀጡ ነው የሚኖሩት ማለት ነው። እዛ ውስጥ ያሉት በቃ ስራ አግኝተው ስራ እስኪገቡ ድረስ ይቀጠቀጣሉ፣ ይደበደባሉ። ግን አገር እንዳልገባ የመጣውበት ገንዘብ በመጣች ገና 3 ወሯ ነው ተብሏል። ብድር ነው። በአብዛኛው ኢትዮጵያኖች ወደዚህ ሲመጡ ተበድረው ከዘመድ ከምናምን አራጣም ሆነ ምንም ሆነ በብድር ነው ሳውዲ አረቢያም ሆነ የትም ሆነ ሲመጡ ማለት ነው። ይሄ ሁሉ የተከሰተው እንግዲህ ሳውዲ ውስጥ ነው ማለት ነው። የሳውዲ ኤጀንሲ ነው ይሄን ጉድ ሰራ እና ብድር ሳልከፍል እንዴት ሄዳለሁ ብላ ይሄን ቪዲዮ ኬንያዋ እንኳን አዝና እዛ ውስጥ እቺ ኬንያ በአረበኛ የምትናገረው ምግብ የምታበስል ናት። እዛ መክተብ ውስጥ ምግብ የምታበስል ሰራተኛ ናት። እሷ ናት እንግዲህ አይታ የሚደረጉትን ድምጽ ሆኑ ለነዚህ አበሾች ሀቃቸው ይውጣ ብላ ቪዲዮ ቀርጻ ላከች ለደላላዋ። ደላላዋ ደግሞ ለቤተሰብ ላከች ማለት ነው። ልጃችሁ እንዲ የታመመች ነው። የታመመችው ምንድን በድብደባ ምክንያት ይደበድባል፣ ይቀጠቅጣል፣ እንደፈለገ ጥቃት ያደርሳል። ሁለቱም የሱዳኒና የመስሪ መጫወቻ ሆን። እናሳዝናለን በጣም ኢትዮጵያን ማለት ነው። በገዛ ዜጋችን እየተሸጥን በገዛ ዜጎቻችን ነው ይሄ ሁሉ ነገር የሚደርስብን። የኛ ሀበሾች ናቸው ለዚህ ሁሉ የሚያበቁን። ሀበሻ ደላሎች ተጠያቂ ናቸው። እነሱ ናቸው ወስደው ያልሆነ ቦታ እያስደረጉን ያልሆነ ቦታ እያስገቡን። ጾታዊ ጥቃት ይደርስብናል፣ ድብደባ እስከ ህይወትን ማጣት። እንግዲህ 2 ልጆች እዛ ቤት ከዚች ከከድጃ ጋር ከድጃ የወለጋ ልጅ ናት ተብሏል። የት ናት ምንድናት ሲባል ነበረ። ወንድምና እህቷ መጥተው ባለፈው ተናግረዋሉ። በጣም ያሳዝናል። ቪዲዮ ደግሞ ምንድነው ቪዲዮውን ግማሽ ቪዲዮውን ለኤምባሲ ወሰዱ። ከዛን አንቀበልም ሙሉውን ቪዲዮ አምጡ ተባለ እና ሲመታት የሚያሳየው ግማሽ ቪዲዮ እንጂ እንትን ሲላት የሚያሳይ ነገር የለም። እንደዛ አድርጎ ቆረጡት ቪዲዮውን ማለት ነው። አያችሁ የተንኮላቸው ተንኮል ማለት ነው። ኤምባሲ ቪዲዮ አምጡ ሲባል ካሜራው ሲፈተሽ ጊዜ ምንድነው የካሜራውን ቆርጠውት ግማሽ ብቻ በደንብ የማይታይ ነገር አድርገው ነው ያወጡት። ይሄ ሁሉ በእኛ ዜጋ ነው የሚደርስብን፣ በራሳችን በሀበሾች። እያንዳንዳችሁ የመዳም ቅመሞች ላይክ፣ ሼር፣ ሰብስክራይብ አድርጉ። ድምጽ እንሁን። ይህ ቻናል ድምጽ የምንሆንበት ቻናል ነው። ለሚጎዱት እህቶቻችን ለስደተኞች ድምጽ የሚሆን ነው። ሁላችሁም ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁ ወደፊት ከኛ ጋር ድምጻችን ይሰማ። ፍትህ እንበል ለዚች እህታችን። ከዚህ በፊትም ህይወቷ አልፎ ተደባብቆ ለተሸፋፈነው የሚገርመው 3 ቀን ሙሉ አስቡት እናንተ በእናታችሁ 3 ቀን ሙሉ ህይወቷ አልፎ አስክሬኗ እዛ ተቀምጦ ሸቶ ማለት ነው ብላጥ ላይ ወድቃ
ዝም ብሎ እንትን ላይ ሲሚንቶ ላይ ማለት ነው። አስክሬኗ ሲሚንቶ ላይ ወድቆ አውጥተው ሊጥሉት ቦታ እየፈለጉ ነበረ። እነዛ መክተብ ውስጥ ያሉት አበሾች ስልክ የላቸውም፣ ስልካቸውን ተቀምተዋል። ይሄ የዚች ቪዲዮም የተቀረጸው በምንድን ነው? በኬንያዋ ምግብ ሰሪ እሷ ሁሉን ነገር እያየች ነው ቪዲዮ ቀርጻ አስተላልፊና የእህትሽን ደም አውጪ ብላ ለሌላ ሀበሻ ይላከችላት። በጣም የሚያሳዝን ነው። እና እስከ 3 ቀን ድረስ ራሱ ሞቷን ማንም አያውቅም። እዛ ውስጥ ያሉት ያውቃሉ፣ መደወል አይችሉም፣ መናገር አይችሉም። ያሳዝናል። ቢያዙም ባይያዙም ትርጉም የለውም። እንደነገሩ የሳውዲ አረቢያ ህግ በህግ ስለሆነ ሱዳኒውም ግብጻዊውም በህይወት ስለሆነ ሁለቱም የሞት ፍርድ ይፈረድባቸዋል። በዚህ እንዳትጠራጠሩ፣ ይፈረድባቸዋል። ማንም ሰው ገሎ አልገደልኩም ማለት አይቻልም። እሱ ይረጋገጥና ከዛ ምንድነው ያደረገ? ተደራራቢ አልጋ ላይ ራሷን እንትን ብላ ምናምን ብሎ አሉ አንገቷ ላይ እስከርብ ምናምን አድርጎ እዛ ላይ ነው ያደረጋት። ራሷን እንትን እንዳለች አድርገው ማለት ነው። ይገርማልም ያሳዝናልም። ለነገሩ ምስክሮቹን መስክረዋል። እዛ ውስጥ ያሉት ሁላችንም ይደበድበናል ብለው ተናግረዋሉ። ያው የሚፈታውን ነገር እንግዲህ አብረን እናያለን። ፍትህ ማለት ግን ግዴታችን ነው።